ጠንቋይ ቤት አንቺ ነው የሄድሽው? ያመኝ ነበር። የዚህ የመተት ጉዳይ ስር ሰዷል። ያልተነካ ሰው የለም። ስብሐት ለአብ ስብሐት ለወልድ ጠንቋይ ቤት አንቺ ነው የሄድሽው? ያመኝ ነበረ። ከዛ እናቴ ወሰደችኝና እዛ የሆኑ ጋሼ ነው ስማቸው የሚካኤል ስላለ አለ ተለጥፏል ቤታቸው። ከዛ ስገጂ ያሉ ከዛን ሚካኤል እኔ ደግሞ እንደ ቤተክርስቲያን አይነት መስሎኝ ሰገድኩኝና ልክ ስሰግድ የሆነች ቀይ ዘንባባ የያዘች መጣችና አትስገጂ፣ እዚህ ቦታ አይኬድም፣ እዚህ የጠንቋይ ነው እንጂ ቤተክርስቲያን አይደለም፣ አትስገጂ ብሎኝ አይ እኔ ዝም ስል ጊዜ ከዛን ቡና ስጪ ያሉ ቡና እንደዚህ ስሰጥ ላያቸው ላይ ተገለበጠብኝ ጠንቋዩ ላይ። እሺ ከዛን እኔ ፈራውኝና በስማም አልኩኝና ዞር አልኩኝ። በምን ነገረችሽ? እንደዚህ በቃ እንደዚህ ቆመ። በቃ ሰውን የመሰለች አትስገጂ ልጄ ብላኝ እዛ ገዳም ማርሴማ ጅሩ አርሴማ ሄጃለሁ፣ ስሪንቃ አርሴማ ሄጃለሁ። ከዛን እንደዛ እናቴ ላይም ነበረ መንፈስ። ከዛን እናቴ ሞተች እዛው። እኔ ደግሞ አክስቴ እንደናት ማየት ጋር እየኖርኩ ነው። ምን ብለሽ ሰገድሽ አንቺ? አድነኝ ባክት እያልሽ ተሰቅሰቂና አልቅሽ እያለች ልክ ላለቅስ ስል ቀይዋ ሴትዮ መጣችብኝ። ከየት መጣች? እኔ አላቅም፣ ዝም ብላ መጣችና ከዛን እስካሁን ድረስ ትገርፋለች። ጥቁሩን ሰውዬ ትገርፋለች። እሺ ትገርፈዋለች። ምን ታደርጋለች? እኔ ዝም ነው የሚለው። እንዳልበላ ስበላ አይወድም፣ ስለብስ አይወድም፣ ስማር ደግሞ ሆን ብሎ ያስመታኛል። የዚህ የመተት ጉዳይ ስር ሰዷል። ያልተነካ ሰው የለም። በውስጥ መስመር ያዋራችሁኝ ሰዎች እግዚአብሔር ይድረሳችሁ። መስተፋቅር ተደርጎብኛል። ልጄ እንዲታመም እንዲያብር ተደርጓል። ቢዝነሴን አጥቻለሁ። ትዳሬ ፈርሷል። ወዳጅ ዘመድ ያልኩት ሁሉ ተጫውተውብኛል እያላችሁ አብዛኞቻችሁ ልባችሁ ተሰብሮ ነግራችሁኛል። ደስ የሚለው ግን አውቃችኋል። የማይታይ መንፈሳዊ የነፍስ ፈተና እንደሆነ ደርሳችሁበታል። አቅም የላቸው። አንዳንዶቻችሁ ደስ የሚለው ያሸነፋችኋላችሁ። ጸበል ሄጄ ጸሎት አድርጌ ዳዊት ደግሜ ይሄን ያን አድርጌ አሸንፌ አሁን ነፃ ነኝ፣ እድሌ ተመልሷል፣ ስራዬ ተበርግዶልኛል ያላችሁ ሰዎች አላችሁ። አሁን ደግሞ ዝም ብላችሁ ስትሞክሩ አልሳካ ያለላችሁ ሰዎች ካላችሁ የማይታይ መንፈሳዊ ፈተና እንደሆነ እወቁ። የማይታይ እናንተ ውስጥ የተሰገሰጉ አጋንንት እንዳሉ እወቁ። አጋንንቶቹ ግን እናንተ ጋር አይመጡ። እናንተ ጋር የሚመጡት አጋንንቶቹ በወዳጆቻችሁ በዘመዶቻችሁ ነው። የማትጠረጠሩት ሰው አስገርግዶባችሁ ሊሆን ይችላልና ወደ እግዚአብሔር በድፍረት ሂዱ። ኃይል ይዛችሁ ታገሉ። እነዚህ አረመኔዎች ሀገራችን እንድትበከል፣ ሀገራችን በጨለማ እንድትሆን፣ ቤተሰብ እንዲበተን፣ ሀብት ንብረት ብለው የሰውን ነፍስ የሚያሰቃዩ ጨካኞች ናቸውና እነዚህ አረመኔ ሰዎችን የምናሸንፈው በእግዚአብሔር ኃይል ስለሆነ ሁላችንም ወደ እግዚአብሔር መሄድ መቻል አለብን። ስለ እንደዚህ አይነት ነገር ዕውቀት ያላችሁ ሰዎች ካላችሁ ኮንቴንት ክሬት አድርጉ። ህዝባችሁን ከዚህ ከማይታይ የጨለማ ስርዓት ነፃ አውጡት። እግዚአብሔር ይርዳል። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ እያልክ ሰግደህ ወይ 27 ሰግደህ ስትወጣ እጅህን ወደ እግዚአብሔር ስለዘረጋህበት እጅህ የነካው ነገር ሁሉ ተባርኮ ይውላል። እየሰማችሁ ነው? ተባርኮ ይውላል። በቃ እምትጽፍም ከሆነ እምትጽፈው መልካሙን በጎውን ለአንተ የሚሆነውን ነው። እንዲህ ያላመለክበት እጅና ያልሰገድክበት ጉልበት ሁል ጊዜ በስውር ለሚያይ ጠላት እጅ ውስጥ ይገባል። ማታም ደግሞ ዝም ብለህ መተኛት አይደለም። በስውር ለሚያይባትህ እንደዚሁ ክብር ምስጋና ይግባ ብለህ ሰግደህ በርከክ ብለህ ጸልየህ ቅዱሳንን አመስግነህ የመላእክት እርዳታን ጠይቀህ በስውር ነው የሚያዩት። አንተ የምታየው ዓለማዊውን ነው። እነሱ የሚያዩት ጥልቁንም ከውስጥም ከላይም ከውጭም ነው። አይናቸው ብርሃናዊ አይን ነው።